አሰላሙ አለይኩም ወረህመቱላሂ ተዓላ ወበረካቱ። ውድ የአሊፍ ቲዩብ ፋሚሊዎች ምርጥ የኢስላሚክ ዳዋ እንዲደርሳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ይቀላቀሉ። አዳዲስ የዳዋ ቪዲዮዎች እንዲደርሷችሁ የደውል ምልክቱ መጫን አይርሱ። ከአሊፍ ቲዩብ ጋር አንዳንዱ ፕሮግራም አንዳንድ ስነ ምግባር እንነጋገራለን። ተግባራዊ ለማድረግ ሁላችንም ንያችንን እናስተካክል ኢንሻአላህ። ነቢያችንን ዓለይሂ ሰላቱ ወሰላም አላሁ ስብሓነሁ ወተዓላ አልቆ የገለጸበት ጉዳይ ስነ ምግባር ነው። ወኢነከ ለዓላ ኹሉቅን ዐዚም፣ አንተ በታላቅ ስነ ምግባር ላይ ነህ ሲል አላሁ ስብሓነሁ ወተዓላ ነቢዩን ዓለይሂ ሰላቱ ወሰላም አድንቆ ገልጿል። እሳቸውም ዋነኛ ተልእኳቸው የሰዎችን ስነ ምግባር ማሟላት መሆኑን ኢነማ ቡዒስቱ ሊኡተሚመ መካሪመል አኽላቅ፣ መልካም ስነ ምግባርን ላሟላ ነው የተላኩት እንጂ ለሌላ አልተላኩም ሲሉ ነቢዩ ሰለላሁ ዐለይሂ ወሰለም የስነ ምግባርን ቦታ ከፍ አድርገው ያሳዩናል። ኢንሻአላህ ዛሬ አማናን እናያለን። በታሪኩ ላይ ለመጥቀስ እንደተሞከረው እነኚህ ሁለት ሰዎች አንተ ተጠቀም የተባባሉበትን ታሪክ ቡኻሪ ላይ የተዘገበውን ነቢ ሰለላሁ ዐለይሂ ወሰለም በአንድ ዘመን የተከሰተን ክስተት አንስተው ተርከውልናል። በዘመናችን ይህ አማና የተሰኘው ትልቅ ስነ ምግባር በከፍተኛ ሁኔታ እየተራቆተ ያለበት ሁኔታ ላይ ነው የምንገኘው። ሰዎች የራሳቸው ያልሆነን ነገር የራሳቸው ለማድረግ የሚጥሩበት፣ የሰዎችን አማና የሚክዱበት ሁኔታ ውስጥ ነው የምንገኘው። እንዲህ አይነት ሳሊሖች በታሪክ እንዳለፉ ስናስብ ራሳችንን የት ነው ያለነው ብለን እንድንጠይቅ ያስችለናል። በገዛነው መሬት ውስጥ ትልቅ ሀብት ቢገኝ ያን ሀብት ለሸጠልን ሰው ሄደን ውላችን የነበረው መሬቱን ስለሆነ ይህንን ሀብት ባክህን ውሰድ ብለን እንጠይቅ ይሆን? ያስ የተጠየቀው ሰው ኖ እኔ ለአንተ የሸጥኩልህ መሬቱንና በውስጡ ያለውን ነገር ነው፣ ስለዚህም ይህንን ሀብት ካንተ አልወስድም፣ ያንተ ሐቅ ነው ይል ይሆን? እኛስ ሻጮች ብንሆን ይህንን አቋም እናንጸባርቅ ይሆን? ይህ ትልቅ ከባድ ፈተና ነው። ለእያንዳንዳችን በነፍስ ወከፍ ራሳችንን መጠየቅ ያለብን ነገር ነው። በእስልምና ውስጥ አማና፣ የሰውን አማና መጠበቅን በሚመለከት ነቢዩ ዓለይሂ ሰላቱ ወሰላም የኢማን መለኪያ አድርገው ይነግሩናል። ላ ኢማና ሊመን ላ አማነተ ለህ ይላሉ ነቢ ሰለላሁ ዐለይሂ ወሰለም ኢማሙ አሕመድ በዘገቡልን ሐዲስ ላይ። አማና ለሌለው ሰው ኢማን የለውም ይላሉ ነቢ ሰለላሁ ዐለይሂ ወሰለም። ኢማኑ ጎደሎ ነው። አማና የኢማን መስፈርት ተደርጎ ተቀምጧል እስልምናችን ላይ። ነቢዩ ሰለላሁ ዐለይሂ ወሰለም አማናን የሚክዱ ሰዎችን የሙናፊቅ ምልክትነት እንደሆነም ነግረውናል። አየቱል ሙናፊቅ ሰላስ ኢዘ እቱሚነ ኻን። የመጀመሪያ የጠቀሱት ነቢዩ ሰለላሁ ዐለይሂ ወሰለም የሙናፊቅ ምልክቶች 3 ናቸው። የመጀመሪያው ኢዛ ሐደሰ ከዘብ፣ በሚናገር ጊዜ ይዋሻል። ወኢዛ ወዐደ አኽለፍ፣ ቀጠሮ በሰጠ ጊዜ ቀጠሮውን ቃሉን ያጥፋል። ወኢዛ እቱሚነ ኻን፣ በታመነ ጊዜ ይክዳል። እነኚህ 3 ባህሪያት የሙናፊቆች ባህሪ መሆናቸውን ነቢዩ ሰለላሁ ዐለይሂ ወሰለም ነግረውናል። ብዙ ጊዜ እንደ ሀገርም አንዳንድ ቦታ እኛ አስተዳዳሪ ሆነን በምንቀመጥበትም ጊዜ በምንመራበትም ጊዜ ከታች ያሉት ሰዎች ታማኝ ሊሆኑ የሚችሉት እኛ እንደ መሪ ከላይ ያለነው ሰዎች ታማኝ ስንሆን ነው። በቃዲስያ ጦርነት ጊዜ በቃዲስያ ፈትሕ ሲደረግ ቃዲስያ ሲከፈት ማለት ነው፣ በጣም ትልልቅ ድልቦች፣ ወርቅ፣ አልማዝ የመሳሰሉ ነገሮችን ሰሓቦቹ እያመጡ በወቅቱ የተሳተፉት ሰዎች ለዑመር ብን ኸጣብ ረዲየላሁ ዐንሁ ሲሰጧቸው ዑመር ብን ኸጣብ ረዲየላሁ ምን አሉ? ኢነ ቀውመን አዱ ሃዛ ለኡመና አሉ። ይህንን አማና፣ ይህንን ጉዳይ፣ ይህንን ድልብ ይዘው እኔ ጋር የመጡ ሰዎች እኮ በእውነትም ታማኞች ናቸው አሉ። ዓሊ ብን አቢ ጣሊብ ከጎናቸው ነበሩ። ምን አሏቸው? ዓፈፍተ ፈዐፉ ወለው ረተዕተ ለረተዑ አሏቸው። አንተ እኮ ጥብቅ ስለሆንክ፣
ራስክን ስለምትጠብቅ አማናን ስለማታጎድል እነሱ አላጎደሉም። አንተ ሸብረክ ብትል ኖሮ እነሱም እንደዛ የሆኑ ነበር። አንተ ዘንበል ብትል እነሱም ተከታዮችህም ያው የሆኑ ነበር አሏቸው። የቂያማ ቀን በሲራጥ የማያልፍ የለም። በሲራጥ ጎንና ጎን የሚቆሙ ሁለት ነገሮች አሉ። እነኛን ከጠበቅን በሰላም እናልፋለን። ካለዛ ግን ከሲራጥ ማለፍ አይቻልም። ترسل الأمانة والرحم فتقومان جنبتي الصراط يمينا وشمالا بلو النبي صلى الله عليه وسلم مسلم بزقبوا لنا حديث لاي من قالوا أمانة زمدنا بصراط قننا قن بكأننا بقرا يقوم الله على النبي صلى الله عليه وسلم يقوم الله أمانة بعند بكل زمدنا بليلا بكل صراط لا يقوم الله እነኚህን ያልጠበቀ ማለፍ አይችልም ነው። ነብዩ አለይሂ ሰላቱ ወሰላም ሰሐቦቻቸውን ሰብስበው ትምህርት በሚሰጡበት ጊዜ አንድ ሰው መጣና ምን አለ? መተሳዓ አላቸው። መተሳዓ ቂያማ መቼ ነው አንቱ የአላህ መልእክተኛ አላቸው። ነብዩ ሰለላሁ ዐለይሂ ወሰለም ዝም ብለው ትምህርታቸውን መስጠት ቀጠሉ። ሰሐቦቹ የተወሰኑት ነቢዩ ሰለላሁ ዐለይሂ ወሰለም የዚህን ሰውዬ ጥያቄ አላስደሰታቸውም፣ ሰምተውት ነው ዝም ያሉት ብለው አሰቡ። የተወሰኑት ደግሞ አይ አልሰሙትም፣ ነቢዩ ሰለላሁ ዐለይሂ ወሰለም ስላልሰሙት ነው ዝም ያሉት አሉ። ነቢዩ ሰለላሁ ዐለይሂ ወሰለም መልእክታቸውን ካስተላለፉና ካጠናቀቁ በኋላ አይነ ሳኢሉ ዐን ሳዓ፣ ስለ ቂያማ የጠየቀው ሰው የት አለ አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ያ ሰሓቢ ሃ አነ ያ ረሱለላህ፣ ያው እኔ ነኝ አንቱ የአላህ መልእክተኛ ስለ ቂያማ የጠየቅኩት አላቸው። ነቢዩ ሰለላሁ ዐለይሂ ወሰለም አንድ በጣም አስደንጋጭ ነገር ነገሩት። ምናልባትም ዘመናችን ላይ አሁን የምናየው ነገር ምን ያክል አስከፊ ሁኔታ ላይ እንዳለ የሚገልጽ ነው። ፈኢዛ ضيعت الأمانة فانتظر الساعة። አማና ሲጠፋ ከተመለከትክ ቂያማን ተጠባበቅ፣ መቆሚያው ደርሷል አሉ ነቢያችን ሰለላሁ ዐለይሂ ወሰለም። አማና ሲጠፋ ካየህ ቂያማ መቆሙን ተጠባበቅ አሉት። ሰውየው ጠየቃቸው፣ ከይፈ ኢዳዓቱሃ፣ እንዴት ነው አማና ጠፋ የሚባለው? ምን ሲሆን ነው አማና ጠፋ የምንለው አላቸው። ኢዛ ውሲደ አልአምሩ ኢላ ገይሪ አህሊሂ ፈንተظር ሳዓ። ቡኻሪን ያስተላለፉልን ይህንን ሐዲስ። ኢዛ ውሲደ አልአምር፣ ነገሮች ተጠግተው ስታያቸው የአህል ያልሆነ ሰው የማይገባው ሰው ኃላፊነትን ወስዶ ካየኸው ያኔ ቂያማ ደርሷል፣ ቂያማ መቆሙን ተጠባበቃሉ ነቢያችን ሰለላሁ ዐለይሂ ወሰለም። አማና በጣም ከባድ ነገር ነው። አማና ለሰማይ ለምድር ለተራሮች በሙሉ ቀርቧል ይላል አላህ ስብሓነሁ ወተዓላ። ኢና ዐረድና አልአማነተ ዐለ ሰማዋት ወልአርድ ፈአበይና ፈአሽፈቅነ ሚንሃ ፈአበይነ አን የሕሚልነሃ ፈአሽፈቅነ ሚንሃ። ሊሸከሙ ፈሩ። አማናን መውሰድ በጣም አስደነገጣቸው፣ አስፈራቸው ማለት ነው። የሰው ልጅ ነው ያንን አማና የተሸከመው። ኢብኑ አባስ ይላሉ አደም ተጠየቀ ተሸከም ተብሎ፣ ይህንን አማና ከወሰድክ አማናህን በትክክል ከተወጣ ሽልማት ልታገኝ፣ አማናህን ካልወሰድክ ካልተወጣህ ደግሞ ቅጣት ሊጠብቅህ ተባሉ። የሰው ልጅ እሺ ብሎ ተቀበለ። ሌሎች ፍጡራን ግን ሊሸከሙት ፈቃደኛ አልሆኑም ይላሉ። በጣም ከባድ ነገር ነው አማና። ዛሬ እንደ ቀላል የምናጎድለው አማና፣ እንደ ቀላል የምንጥሰው አማና አላህ ዘንድ በጣም ከባድ ነው። ነቢያችን ዓለይሂ ሰላቱ ወሰላም በሐዲስ አልቁድስ አላህ እንዲህ ይሉናል። ቃለ አላሁ ተዓላ ሰላሰቱን አነ ኸስሙሁም የውመል ቂያማ። በጣም አስደንጋጭ ነገር ነው። 3 አይነት ሰዎች እኔ የቂያማ ቀን ተሟጋቻቸው ነኝ ይላል አላህ ስብሓነሁ ወተዓላ። አላህ የተሟገተው ለማን ይሆን አቤት የሚለው? እኔው ነኝ የምሟገታቸው ይላል አላህ። አልለቃቸውም ማለት ነው። 3 አይነት ሰዎች። አንደኛ ረጁሉን አዕጣ ቢ ثم ገደር፣ በእኔ ስም መሐላ ሰጥቶ ያጭበረበረ ሰው፣ ወላሂ ብሎ ያታለለ ሰው። ይህ አንዱ ነው አለ አላህ። ወረጁሉን ባዕ ሑረን ፈአከለ ተመነህ፣ ነፃ የሆነን ሰው ባሪያ ነው ብሎ ሽጦ፣ በባሪያ አሳዳሪ ጊዜ ማለት ነው እንግዲህ፣
አንድ ንብረት ተደርገው ነው የሚወሰዱት። ሑር የሆነን ሰው ባሪያ ያልሆነን ሰው ነፃ የሆነን ሰው ባሪያ ነው ብሎ ሽጦ ገንዘብ የወሰደን ሰው። ሶስተኛ ወረጁሉን እስተእጀረ አጂራን ፈስተውፋ ሚንሁ ወለም ዩዕጢህ አጅራህ፣ አንድን ሰው ቀጥሮት የተቀጠረበትን ስራ ሰርቶ ያን ሰራተኛ ደመወዙን ያልከፈለ ሰው። እነኚህ ሶስት ሰዎች አነ ኸስሙሁም እኔው ነኝ ተሟጋቻቸው ይላል አላህ ሱብሓነሁ ወተዓላ። ይህ ቡኻሪ ላይ ያለ ሐዲስ ነው። ነቢዩ ዓለይሂ ሰላቱ ወሰላም ከሚታወቁባቸው ልዩ ባህሪዎች አንዱ አማና ነው። አሚን ተብለው ነበር የሚጠሩትም። ሙሐመዱል አሚን 40 ዓመት እስኪሞላቸው ድረስ አሚን ተብለው ነበር የሚጠሩት። ሙሽሪኮቹ ላኢላሃ ኢላላህ በሉ ሲሏቸው ውሸታም ሊሏቸው የከበዳቸው አንዱ 40 ዓመት ሙሉ በእውነተኝነት ሲመሰክሩላቸው የነበሩ ነቢይ በመሆናቸው ነው። የ35 ዓመት ወጣት ሆነው ሐጀር አልአስወድን ወደ ቦታው በመመለስ ላይ የእርስ በርስ ጦርነት ሊነሳ ጫፍ በደረሰበት ጊዜ አሁን የሚገባው ሰው ይዳኘን አሉ። የገቡት ነቢዩ ዓለይሂ ሰላቱ ወሰላም ነበሩ። ሃዘል አሚን ያ ሙሐመድ ቀድ ረዲና ቢክ፣ አንተ ሙሐመድ ሆይ አንተማ ታማኙ አይደለህ እንዴ? በአንተ ወደናል፣ ያንተን ፍርድ እንቀበላለን ነበር ያሏቸው። ነቢዩ ሰለላሁ ዐለይሂ ወሰለም ኩታቸውን አነጠፉ፣ ሐጀር አልአስወድን መሀል ላይ ያደረጉ፣ ከየጎሳው አንዳንድ ሰው እንዲይዝ አደረጉ። ከዛም ወደ ቦታው እንዲመለስ አደረጉ። በዚህ መልኩ ያን ደም መፋሰስ አስቆሙት ነቢዩ ዓለይሂ ሰላቱ ወሰላም። አማናቸው መሪነትን ሰጣቸው፣ አማናቸው ዳኝነትን ሰጣቸው። ይህ ነው የነቢዩ ሰለላሁ ዐለይሂ ወሰለም አኽላቅ። አሳዲቁል አሚን፣ ታማኝና እውነተኛ ነበሩ ነቢዩ ሰለላሁ ዐለይሂ ወሰለም። ፈሊዛሊክ አማና ወደ ቦታው መመለስ መቻል አለበት። አማና ሰማይ ምድር የቆመበት ጉዳይ ነው። አማና በተዛባ ቁጥር ህይወታችን ምስቅልቅሉ ነው የሚወጣው። ታማኝነት የሌለው ሰው የትም ቦታ ክብር የለውም። ታማኝ የሆነ ሰው ምንም አይነት ማህበራዊ ደረጃ ላይ ቢሆን፣ ምንም አይነት የገንዘብ ደረጃ ላይ ቢሆን፣ ሁልጊዜም የሰዎችን አይን የሞላ ነው የሚሆነው። ፈሊዛሊከ አማናን ባህሪያችን እንድናደርገው አደራ ላለሁ። አማና ትልቅ ቦታ እንዳለው በእስልምና ሁላችንም መገንዘብ ይኖርብናል። ይህንን አማና አለመጠበቅ ግን ኮንሲኩዌንሱ ውጤቱ እጅግ በጣም አደገኛ ነው። እንደ ግለሰብ፣ እንደ ቤተሰብ፣ እንደ ሀገር፣ እንደ ህዝብ ብዙ ነገር ያስከፍለናል። ዛሬ አማና አላቸው የሚባሉ ሰዎች ከህዝብ መካከል እገሌ እኮ አማና ይጠብቃል የሚባልበት ጊዜ ነው የደረስነው። አብዛኛው ሰው መታመን የማይችልበት ደረጃ ላይ ደርሷል። ማንም ሰው ማንንም የማያምንበት የስጋ ወንድሙን ማመን የከበደበት ጊዜ ላይ ደርሰናል። ወደ አላህ መመለስ ይኖርብናል። አማና ወደ ቦታው እስካልተመለሰ ድረስ በረካም አይገኝም፣ ሰላም አይገኝም። በመካከላችን መተማመን ሊመጣ አይችልም። ሁሌም በመጠራጠር የሚኖር ማህበረሰብ ደግሞ ሊያድግ አይችልም፣ ሊለወጥ አይችልም። በዱንያም በአኼራም ኪሳራው በጣም ከባድ ነው የሚሆነው። እንደ ህዝብ፣ እንደ ማህበረሰብ መኖር የምንችለው እርስ በርስ ባለን መተማመን አማና ወደ ቦታው ሲመለስ ብቻ ነውና ሁላችንም ለአማና ትኩረት ማድረግ መቻል አለብን። እስኪ ዘወር ብለን እንመልከት። የት ነው ያለሁት? እኔ ታማኝ ነኝ ወይ? እስከ ስንት ብር ድረስ ስታመናለሁ? ሌቭልም ያለው ይመስለኛል። አንዳንድ ሰው እስከ 100,000 ብር የሚታመን ሰው አለ። 150,000 ሲገባ ይፈተናል። 1 ሚሊዮን ብር ድረስ የሚታመን አለ። 1.5 ሲገባ የሚፈተን አለ። ምድር ላይ ያለን ሀብት በሙሉ እጁ ላይ ቢቀመጥ ነቅነቅ የማይል ሰው አለ፣ የማይፈተን ሰው አለ። እኔ የትኛው ነኝ? እስከየት ድረስ ነው አማናን መሸከም የምችለው የሚለውን ጥያቄ ሁላችንም መመለስ ይኖርብናል። የነቢዩን ዓለይሂ ሰላቱ ወሰላም ቅርበት ከፈለግን፣ የአላህን ውዴታ ከፈለግን አማና መጠበቅ መቻል አለበት። ዛሬ ከስነ ምግባር ሰበዞች ውስጥ አንዱን አይተናል። በቀጣይ ሌሎችን የምናይ ይሆናል። እዚህ ላይ ይበቃናል። ወሰለላሁ ወሰለመ ወባረከ ዐላ ሰይድና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም። አሰላሙ ዐለይኩም ወረሕመቱላሂ ወበረካቱ።